አቶ በቃሉ ግንባር ላይ ሽጉጥ የደቀነው ማን ይመስላችኋል? እኔ ብዙ ሀሳቦች በጭንቅላቴ እየተዘዋወሩብኝ ነው። አንደኛ እዝራ ስለ አባቱ ማንነት አውቆ እሱ ቢሆንስ ያደረገው። ሁለተኛ ደግሞ እርግብና አቶ መስፍን ምናልባት ተመካክረው ይህንን ነገር አድርገው ቢሆንስ? አቶ መስፍን እርግጠኛ ነኝ እንግዲህ ያው ወይዘሮ ሜላት እንዳየችው ደብዳቤውንም እንዳነበበችው ከዛም ወደ ውጭ ሀገር ሄድኩ ብሎ ነው አይደል ሄደው። ነገር ግን አቶ መስፍን እውነትም ሄዶ ከሆነ ደግሞ አቶ መስፍን መሞት የለበትም። መቼም የሁላችሁም ሀሳብ ይሆናል ብዬ አስባለሁ። ሲቀጥል ወይዘሮ ሜላት በጣም ጀግናና ጎበዝ ሴት ናት። እርግጠኛ ሁኜ የምነግርላችሁ ያንን ድርጅት ወደ ነበረበት ከቦታው ትመልሰዋለች ብዬ አስባለሁ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ በእናታችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን አበረታቱኝ። ነባር ቤተሰቦች ደግሞ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ሁኑና ሀሳብ አስተያየት ካላችሁም ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ። ድራማውም እያለቀ ወይም ወደ መጠናቀቂያው ስለሆነ እስኪ የሁላችሁንም ሀሳብ ኮሜንት ሴክሽን ላይ እንድታስቀምጡልኝ። ሲቀጥል እባካችሁን ቤተሰብ ስወዳችሁ ሳከብራችሁ በእናታችሁ አዲስ ከሆናችሁ ሰብስክራይብ፣ ነባር ቤተሰቦች ደግሞ የላይክ ምልክቷን ጫን እያደረጋችሁ አበረታቱኝ። ስለ ድራማውም ሀሳብ አስተያየታችሁን እፈልጋለሁ ማለት ነው። እርግብ እና አቶ መስፍን ናቸው ወይስ እዝራ ነው ከአቶ በቃሉ ግንባር ላይ ሽጉጥ የደቀነው? ወይስ ወይዘሮ ሜላት ናት? አቶ መስፍንስ ይሞት ይሆን? ለምን የአቶ መስፍን ወንድም ያ እዝራን የገደለው ተደብቆ ቀረ? የእዝራ አልኩኝ አንተነህን የገደለው ተደብቆ ቀረ። ስለ አንተነህ ማንነትስ ሳይታወቅ ወይም ደግሞ ስለ አቶ መስፍን ገዳይ ስለ አቶ መስፍን ወንድም አንተነህን ስለገደለው ለምን ምንም ነገር እስካሁን ድረስ ሳይወጣ ሳናቅ ቀረን? እንግዲህ እስካሁን እኔ እስከማውቀው ድረስ ስለ አቶ መስፍን ወንድም ወይም ደግሞ ስለ ድማሙ ምንም የተባለ ነገር የለም። ስለ አንተነህ አሟሟትም ምንም የተባለ ነገር የለም። አቶ መስፍንስ ሚስቱን እንደዚህ በቅጽበት ትቷት የሄደበት ምክንያት እውነት ያለው ነገር ሆኖ ነው? አቶ መስፍን ድርጅቱ ስለከሰረ ልጆችን ሰርቼ ያግዛለሁ ብሎ ነው የሄደው። ግን በዚህ ሰዓት ሚስቱን ትቶ መሄዱስ ምን ይመስላችኋል? እንዴት ታዩታላችሁ እናንተ? ሌላ ውድ ቤተሰቦቼ ምናልባት ደግሞ ፖሊሶች መጥተው ቢሆንስ አቶ በቃሉ ላይ ሽጉጥ የደቀኑት? ብቻ እኔ በራሴ በጣም ብዙ ነገር እንትን እያለብኝ ነው፣ እየተዟዟረብኝ ነው። አላቅም የእናንተ ሀሳብ አስተያየት ምን እንደሚሆን እኔ እንጃ። ብቻ ግን እኔ ማ ቢሆን ደስ እንደሚለኝ ታውቃላችሁ? እዝራ ስለ አባቱ ማንነት አውቆ አባቱ ላይ እንደዛ ባደረገ። ግን ያው ማንኛውም ሰው ቢሆን አባቱ እስከሆነ ድረስ ወላጅ አባቱ እስከሆነ ድረስ እንደዛ ያደርጋል ብዬ አላስብም። ምክንያቱም አቶ በቃሉ ለልጁ ለእዝራ ሁሉንም ነገር ቢደብቀውም ምንም ነገር ባይናገረውም ምንም ነገር ባይለውም ለልጁ ሟች ነው። ስለዚህ ያንን ነገር ስለሚያይ እዝራ ይህንን ነገር ያደርጋል ብዬ አላስብም። ነገር ግን ደግሞ ወደ ዋናው መለስ ስንል አቶ በቃሉ ያደረገው ነገር ቀላል አይደለም። ልጁን ቢወደውም ልጁን ቢያከብረውም በልጁ ላይ እስካሁን ድረስ እየዋሸ የመጣበት መንገድ በጭራሽ ልክ አይደለም። ግን ደግሞ አሁን ሀናና እዝራ ወይም የሀናንና የእዝራን ግንኙነት አውቆ ቢሆን ኖሮ ሀና ማናት የሚለውን ነገር አውቆ ቢሆን ኖሮ መጀመሪያውኑም ቢሆን አቶ በቃሉ ይሄንን ነገር አይፈቅድም ነበር። ይሄ ሁሉም ሰው የሚያውቀው ነው። አያውቅም ሰው ቢያውቅ ኖሮ ይሄ ነገር በጭራሽ አይከሰትም ነበረ። ስለዚህ በዚህ እኔ አቶ በቃሉን ጥፋተኛ አላደርገውም። ነገር ግን ልጁን እየዋሸ መቆየቱና ነገሩ ከታወቀ በኋላ ነገሮች ግልጽ ብለው ከወጡ በኋላ የእዝራና የሀና ግንኙነት ከተበላሸ በኋላ አሁንም በድጋሚ ለእዝራ እውነታውን መደበቁ ይሄ ተገቢ አይደለም። እኔ ከዚህ በፊትም ብያችኋለሁ፣ እዝራን እየጎዳው እንጂ ለእዝራ እየጠቀመው አይደለም። መናገር ያለበትን ነገር መናገር ነበረበት በሰዓቱ። መደበቅ ያለበትም ካለ ይደብቀው እንጂ እውነታውን በዚህ ልክ ደብቆ ስለነ ወይዘሮ ሜላት መጥፎነት ስለነ ወይዘሮ ሜላት ድርጅቱ እንደከሰር መስራታቸው ምናምን ይህን ሁሉ ውሸት ጨማምሮ መናገር አልነበረበትም። በኋላ ላይም እንግዲህ አይታችኋል እዝራ እነ ወይዘሮ ሜላትን ወይም ደግሞ ሁሉንም ቤተሰቡን ጥላት አድርጎ እስከ መግደል ደረጃም ደርሶ ነበር። ቢሳካለት አይደለ ሀናን አንገቷን እንቅ አድርጎ ለመግደልም እየሞከረ ነበረ። እና በሰዓቱ አሁን ሀናን ገሏት ቢሆን ኑሮ
እዝራ እስር ቤት ነው የሚገባው። ቢያንስ የ20 ምናምን ዓመት እስራት ነው የሚቀጣው። ሲቀጥል አቶ በቃሉስ ምን ያክል ደስተኛ ይሆን ነበር? ልጁን እንደዛ አጋግሎ እንደዛ ውስጡ በሚወዳት በሚያፈቅራት ልጅ ውስጡ ተጎድቶ እንዳለ ሆኖ ነገር ግን ደግሞ የእነሱ ቤተሰቦች ናቸው እንደውም ሜላት እኔን ልትገለኝ የመጣች እና ድርጅቴንም እንድከስር እየሰሩ ነበር ምናምን ብሎ ልጁን ሞላው። ይሄ ልጅ ተናዷል። አንደኛ የሚወዳት ናቷል ከድታኛለች ብሎ ነው የሚያስበው። ሁለተኛ ደግሞ ወይዘሮ ሜላት ልትገለኝ መጣች ብሎ አባትየው ለልጁ ነግሮታል። አስባችሁታል? በዚህ ሰዓት የሆነ ትክክለኛ የሚያመዛዝን ሰው እንኳን ቢሆን ቤተሰብ በዚህ አይነት ሰዓት ወይም በእንደዚህ አይነት ጊዜ ማንም ምንም ሊያስብ አይችልም ከመበቀል ውጭ። እና ይሄ ልጅ እበቀላለሁ ብሎ ተነስቶ የሆነ ነገር ቢያደርግና ወይም እሱ የሆነ ነገር ቢደረግ አቶ በቃሉ ምንድን ነው የሚጠቀመው? እስኪ እናንተ ሀሳብ አስተያየታችሁን አካፍሉኝ። እውነት እንደ አቶ በቃሉ አይነት አባት አለ? አንድያ ልጁን በዚህ ልክ አሳልፎ የሚሰጥ ለገንዘብ አሳልፎ የሚሸጥ? እግዚአብሔርን ለገንዘብ እኮ ነው ልጁን አሳልፎ የሸጠው። በነገራችን ላይ ቤተሰብ ልጄን እወዳለሁ ይላል። ለልጁ ምንም አይነት ነገር ቢሆን ያደርግለታል። ግን ውሸት ነው። እውነት ትክክለኛ ልጁን የሚወድ ቢሆን ኑሮ እውነትም የአባትነት ወጉን የአባትነት ስርዓቱን የአባትነት ማረጉን ቢከተል ኑሮ ይህን ነገር አያደርግም ነበረ። እውነታው እንግዲህ በፊት የሁለቱም ፍቅረ ማለቴ ስለ ሁለቱም የሚያውቀው ነገር የለም። ማለት ስለ ሀና ማንነት ምንም የሚያውቀው ነገር አልነበረም። ነገር ግን ካወቀ በኋላ ያ ቤተሰብ እንደዛ የእሱ ጥላት እንደሆነ ወይም እሱ ሊያጠቃቸው የሚፈልጋቸው ቤተሰቦች እንደሆኑ ካወቀ በኋላ አቶ በቃሉ ልጁን እንደዛ ማድረግ አልነበረበትም። እንደዛ በውሸት መሙላት አልነበረበትም። እውነታውን አሳውቆ ከዛ ልጁም መምረጥ ያለበትን እንዲመርጥ ማድረግ ነበረበት። እኔ ከነዚህ ቤተሰብ ጋር እንደዚህ አይነት ግንኙነት አለኝ እንደዚህ አድርጊያቸዋለሁ ብሎ ያደረጋቸውን እንኳን ባይናገርም ከዚህ ቤተሰብ ጋር ጸብ ነኝ ብሎ መናገር ነበረበት አይደል? እንደው ቢያንስ እንኳን ሁሉንም ባይነግረው። እሱ ግን በጭራሽ እነዛ ቤተሰቦች እሱን ሊገሉት እንደሚፈልጉ ድርጅቱን ሊያከስሩበት እንደሚፈልጉ ምናምን ነው ሙልት ያደረገው። ይሄ ልጅ እውነታውን ሲያቅስ የሆነ ነገር ይሆንብኛል ብሎ አላስብም። በጣም ነው የገረመኝ። ሲቀጥል እኔ የእርግብ ጉዳይ አሁንም ቢሆን እኔ ብዙ እርግጠኛ አይደለሁኝም። እርግብ እውነትም ወደ ውጭ ሀገር ሄዳ ነው ወይ? እርግብ የበፊቱ ጓደኛዋ ደውሎላት ወደ ጣሊያን ሀገር ትሄጃለሽ እና እወስድሻለሁ ነገ ቶሎ ብለሽ ወደ ባህር ዳር ሂጂ እና የሚፈልገውን ነገር አውጥተሽ ቶሎ ወደ አዲስ አበባ ተመለሽ ብሏት ሄዳለች። ይህን ነገር ያሰበችውና ያቀደችው ግን ምን ከሰማች በኋላ ነው? ቤቲ ከአቶ በቃሉ ጋር ስታወራ ነገር ስለነበረው ነገር ነው። ሲቀጥል ምናልባትም አቶ መስፍንና እርግብ ተመካክረው ድርጅቱን ለመመለስ ወይም ደግሞ ድርጅቱ ወደ ነበረበት ቦታ እንድመለስ ፈልገው ቢሆንስ? ሁለቱ አንድ ላይ ሰርተው ድርጅቱን እንድመለስ አድርገውት ቢሆንስ? ወይም ደግሞ አቶ ማነው ስሙ ይሄ አቶ ኖላዊ ስለ ድርጅቱ ጉዳት ስለ አቶ መስፍን ሁሉንም ከሀስከፈ ያውቃል አይደለ? ምናልባት አቶ ማነው ስሙ አቶ ኖላዊ የሆነ ነገር አድርጎ ቢሆን እስከ ድርጅቱ ብቻ የሚቀጥለው ፓርት በጣም በጉጉት የሚጠበቅ ነው። ውድ ቤተሰቦቼ በጣም በጉጉት እኔ እንጃ እስከ ዛሬ ድረስ አስጠልቶ ምናምን ነበር። አሁን ግን በጣም አጓጊ ላይ ነው ያለው። ነገር ግን ደግሞ አስተላለቁን ወይም አጨራረሱን ማሳመር አለባቸው። አቶ መስፍን በጭራሽ እንደተባለውም እውነትም ሄዶ እሱ የተሳፈረበት ፕሌን ከሆነ የወደቀው አቶ መስፍን መሞት የለበትም በጭራሽ። የወይዘሮ ሜላት ቤተሰብ እንደኔ ሀሳብና እቅድ ከሆነ ከጅምሩ ጀምሮ የተከታተለው ሰው ካለ አንድም ቀን ሰላም አግኝቶ አያውቅም። የራሳቸው ልጆች የሆኑት እንኳን ሰላምና ሀና ምናሴንም ብሉት ምርር ብሏቸው ከእንደዚህ አይነት ቤተሰብ ባልተፈጠርን እያሉ ነው አይደለ? እስካሁን ድረስ እንግዲህ 190 ምናምን ክፍል ደርሷል። እስካሁን ድረስ ያ ቤተሰብ ሰላም አግኝቶ አያውቅም። እኔ በጣም ነው ያዘንኩት። በነገራችን ላይ ድራማም ቢሆን እስከ ጥግ ድረስ መሄድ አልነበረበትም። ቢያንስ 15% እንኳን የቤተሰብ ሰላም ሆኖ የሀና ሰርግም በሰላም አልፎ ምናምን መሆን ነበረበት።
ገብቷችኋል? ቤተሰብ እርቁ ምናምን ይሄ አሁን የተፈጠረው ውዥንብር ቀደም ያለ ሆኖ ከዛ እዝራና ሀና አንድ ላይ ሆነው ወይም ደግሞ እዝራና አሴርም ሆነ አንድ ላይ ሆነው የሆነ የተወሰነ ጊዜ ገፍተው ማየት ነበረብን። ነገር ግን ሁሉንም መጨረሻ ላይ ሊያደርጉት ነው። እርግጠኛ ነኝ ወይዘሮ ሜላት በጣም ጎበዝና ጀግና ስለሆነች ታሸንፋለች ብዬ አስባለሁ። ሜላት በጣም ጀግና ናት። ሁላችንም እንደምናውቀው ያው ትንሽ ኃይለኝነት ቢኖርባትም አለበገሬናት ቢኖርባትም ኃይለኝነት ይሄ የንግግር ኃይል ምናምን ቢኖርባትም ግን በጣም ጎበዝ ናት። ከአቶ መስፍን ይልቅ እሷ 10 እጥፍ ትበልጠዋለች። አቶ በቃሉም ቢሆን ካያችሁ ከአቶ መስፍን ይልቅ ለወይዘሮ ሜላት ቦታ ይሰጣል ካያችሁና ወይዘሮ ሜላት እርግጠኛ ነኝ ድርጅቱን ታስመልሰዋለች ብዬ አስባለሁ። ግን እኔ እስካሁን ድረስ ያልገባኝ ነገር አሁንም ቢሆን ስለ አንተነህ ለምን ምንም አልተባለም? ፖሊሶቹስ ለምን ወይ አቶ በቃሉንም ሆነ ወይዘሮ ሜላትን እስካሁን ድረስ ለምን አላጣሩም? ለምን ዝም አሉ? እኔ ያልገባኝ ነገር ይሄ ነው። ማርያምን እስካሁን ድረስ አልገባኝም። የሰው ልጅ ማለት የጠፋው የሰው ህይወት ነው አይደል? ቤተሰብ የሰው ህይወት እስከጠፋ ድረስ ለምን ዝም ይባላል? እንዴት ዝም ሊሉ ቻሉ? ፖሊሶቹ እያወቁ የሰው ህይወት እንደጠፋ እያወቁ ወይዘሮ ሜላትንም ሆነ አቶ በቃሉን ለድጋሜ ለጥያቄ እንኳን አላቀረቧቸውም እና ምክንያቱ ምን ይሆን? አቶ መስፍንስ ባለፈው ካስታውሳችሁ ፓርት ስንት እንደሆነ ረሳሁት እንጂ ወንድሙ ድማሙ ደውሎለት የሆነ ነገር እንደተከሰተ ምናምን ናቶሎ ብሎት ነበር አይደለ? ሄዶ ምን አደረገ? ምን ሆነ? ምን አለው? ምንም ያየነው ነገር የለም። ሁሉም የሆነ ተሸፋፍኖ ነው ያለቀውና እኔ ያልተገለጸልኝ ብዙ ነገሮች አሉ። ብቻ ግን ያው መጨረሻው ያምራል ብዬ አስባለሁ። የወይዘሮ ሜላት ቤተሰብ አንድ ላይ አንድ ሆነው ምናምን እርግጠኛ ነኝ እናየዋለን ብዬ አስባለሁ። ለማንኛውም ወደ ቤተሰቦች እስኪ እናንተም ሀሳብ አስተያየታችሁን እንታካፍሉኝ። ለዚህ ቻናል አዲስ ከሆናችሁም ስወዳችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። እና ያው ድራማው እንግዲህ እያለቀ ነው። እኔ ፓርት ማለቴ በክፍል 2 ቢመጡ የምትሉትም ነገር የለም። ለነገሩ ሁሉም ነገር አልቋል። ምክንያቱም አሁን ሁሉም ነገር አልቆ የቀረው የዚሁ የድርጅቱ ጉዳይ ነው። ስለዚህ የድርጅቱ ጉዳይና ያው ፖሊሶች የሆነ ነገር አጣርተው የአንተነህን ሞት ያጣራሉ ብዬ አስባለሁ። ሲቀጥል የወይዘሮ ባዩሽም ደም ፈሱ መቅረት የለበትም አይደለም። በሆነ ነገር ሆኖ ይወጣል ብዬ አስባለሁ። እናም ውድ ቤተሰቦች እስኪ እንግዲህ ይህን 2 ፓርት ምን እንደሚከሰቱ አብረን የምንከታተሉ ይሆናል። እናንተም አብራችሁን ስለሆናችሁ ከልብ አመሰግናለሁ። ፈጣሪ በያላችሁበት ሰላማችሁን ያብዛላችሁ፣ ያላችሁን ይባርክላችሁ፣ ጤናችሁን ይስጣችሁ። እኔንም ስለምታበረታቱኝ ከልብ ነው የማመሰግነው። ውድና የተከበራችሁ ቤተሰቦች አመሰግናለሁ።